የኢትዮጵያ ሕዝብ ስልክ እንጨት ሲተከል ቆሞ ያያል ማለት ይረዳሃል ማለት አይደለም። ኢትዮጵያ ውስጥ መኪና ሲገጭ ሰው ቆሞ ያያል ማለት ይረዳሃል ማለት አይደለም። እግዚአብሔር ያይሃል ማለት ግን ይረዳሃል ማለት። እግዚአብሔር ያይሃል ማለት ያነሳሃል ማለት። በጌታ በኢየሱስም ዘንድሮ እግዚአብሔር ያስባችኋል። ስማችሁን ከመዝገብ ውስጥ ያወጣዋል። መርዶክዮስን ባለቀ ሰዓት እንዳሰበው አዋጅ እንደገለበጠለት ልክ እንደዛ በጌታ በኢየሱስም ከተረሳችሁበት ቦታ ትታሰባላችሁ። የሰው ማሰብ ሐሳብ ብቻ ሆኖ ነው የሚቀረው። የእግዚአብሔር ማሰብ ማዳን ነው። የእግዚአብሔር ማሰብ ጣልቃ መግባት ነው። የእግዚአብሔር ማሰብ ነቀፌታን ማስወገድ ነው። የእግዚአብሔር ማሰብ መካንነትን ማስወገድ ነው። የሰው ማሰብ አይደለም የእግዚአብሔር ማሰብ። የሰው ማሰብ ከሐሳብ አያልፍም። ሰው የሚያስብ በደረቁ ነው። እግዚአብሔር የሚያስብ በበረከቱ ነው። ሰው እኮ የሆነ ቦታ ስትሄድ ወይ አሁን እያሰብኩ አሁን ስላንተ እያሰብኩ መጣ ይላል። ከዛ ሰላምታ ነው የሚሰጥህ። ነገር ግን እግዚአብሔር ከዙፋኑ ከአርያም ሲያስብህ በደረቁ አይደለም የሚያስብህ፣ በበረከት ነው የሚያስብህ፣ በልጅ ነው የሚያስብህ፣ በሞገስ ነው የሚያስብህ፣ በክብር ነው የሚያስብህ። ወዳጆቼ ከዘፍጥረት እስከ ዮሐንስ ራእይ ብታነቡ እግዚአብሔርን እየፈሩ የተረሱ ሰዎች አታገኙም። እግዚአብሔርን እየተከተሉ ያፈሩ ሰዎች አታገኙም። ቢዘገይም እግዚአብሔር መጥቶ እንባቸውን ያበሰላቸው፣ መከራቸውን ያስረሳቸው፣ ታሪካቸውን የቀየረላቸው ብዙ ሰዎች ታገኛላችሁ። በጌታ በኢየሱስም ዛሬ ማለዳ በእግዚአብሔር የምትታሰቡበት ጊዜ ይሆናል። እግዚአብሔር ጸሎታችሁን ያስባል። እግዚአብሔር ድካማችሁን ያስባል። እግዚአብሔር ልፋታችሁን ያስባል። እግዚአብሔር ያስባል ብየስል ከዚህ ሁሉ ሚሊዮን ሕዝብ መካከል ቁመት ረጅም ስለሆነ አይደለም፣ እሱ ቸር ስለሆነ ነው። እግዚአብሔር ያስባል ማለት አፍንጫ ሰልካካ ነው ማለት አይደለም። እሱ ልክ ነው ማለት አቀርቅረህ የዚህ ምድር ጊዜ አትጨርስም። ሰው በደጅ ሲያልፍ ይሄ ቤት እግዚአብሔር ያሰበው ቤት ነው ይባላል። ታቃታለ ያቺ የትኛዋ ያቺ ነቻ እግዚአብሔር ያሰባት ከረጅም ጊዜ በኋላ የመሰከረችው እግዚአብሔር አየኝ ጎበኘኝ ያለችው ጸለይኩልሽ ባረኩሽ። ዛሬ በጌታ በኢየሱስም እግዚአብሔር ያሰባት ትባያለሽ። ስምሽ እግዚአብሔር ያሰበው ትባያለሽ። ዘካርያስ ማለት እግዚአብሔር ያስባል ማለት የረሷችሁ ሰዎች እንኳን ረሷችሁ። የነሱ ቬሎ ጎታች ከመሆን ጠበቋችሁ እንጂ ምንም አልጎዷችሁ። እንኳን ረሷችሁ። ለመሰላችሁ እግዚአብሔር በሰው እንድትረሱ የሚያደርገው እሱ እንዲያስባችሁ ስለሚፈልግ ነው። በሰው መታሰብ ምናልባት ስማ ያ ጠጅ አሳላፊ ዮሴፍን ቢያስበው ምናልባት ሊያደርገው የሚችለው የእሱ ብርሌ አጣቢ ነው። እግዚአብሔር ደግሞ ዴስቲኒያችሁን የሰው አለቅላቅ የሆናችሁ እንድጨርሱ አይፈልግም። ሰው እንዲረሳችሁ ከነጭራሹ እንዲረሳችሁ የሚፈልገው ካሰባችሁ እሱ ሊያስባችሁ፣ ከረዳችሁ እሱ ሊረዳችሁ፣ ካገዛችሁ እሱ ሊያግዛችሁ ነው። እግዚአብሔር ጓደኞቼን፣ ቤተሰቦቼን፣ ዘመዶቼን አብረውኝ የተማሩ ብዙ ሰዎችን አብረውኝ ያገለገሉ ሰዎችን አስበዋቸዋል። የኔ መከራ አልቀነሰም፣ እንደውም እንባዬ አልታበሰም፣ እንደውም ደግሞ ጩኸቴ አልቀነሰም፣ ከበፊት ይልቅ ነው ነገሬ እያላችሁ ያላችሁ ሰዎች፣ እዚህ ድረስ የደረሰባችሁ ሰዎች ይሄ ከፊት ለፊታችሁ ያለው ሲዝን መከራ የሚጨምርበት ሲዝን አይደለም፣ እንባ የሚጨምርበት ሲዝን አይደለም፣ ችግራችሁ የሚጨምርበት ሲዝን አይደለም። እየጎደለ መጽሐፍ እንደተናገረ ከ150 ቀን በኋላ ውሃው እየጎደለ ምድር ደረቀች እንደሚል ኖህ እንደገና መስኮት ከፍቶ እንደወጣ ይህን የበረከት ቃል ውሰዱ። በጌታ በኢየሱስ ስም ያስጨነቃችሁ ነገር ይጎላል፣ በኢየሱስ ስም ይቀንሳል።